የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የኢትዮጵያ ብሔራዊ ምክክር ኮሚሽን በምክክር ጉባኤ የሚመክርባቸውን አጀንዳዎች በተመለከተ በማህበራዊ ትስስር ገጾች የሚሰራጩ መረጃዎች ላይ ጥንቃቄ እንደሚያስፈልግ ማሳሰቢያ ሰጥቷል። እንመለከተዋለን። ከዚህ ጋር በተያያዘ መንግስት ሸኔ ሲል በሽብርተኝነት የፈረጀው የኦሮሞ ነጻነት ሰራዊት ነኝ የሚለው የታጠቀ ቡድን የምክክር ሂደቱን አልቀበልም ሲል ገልጸዋል። በሀገራዊ ምክክሩ እንዲሳተፉ ጥሪ ከሚቀርብላቸው ተጠቃሚዎች መካከል አንዱ የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ምክክሩን ያጣጣለበትን መግለጫ እንመለከተዋለን። ህወሓት የመጨረሻ የተባለለትን የጦርነት ሙከራ ሊያደርግ ነው ተብሏል። ሆኖም ይህ አዲሱ የጦርነት እቅድ አደገኛ ዋጋ እንዳስከፍል ብዙዎች እየሰጉ ይገኛሉ። በጉዳዩ ዙሪያ የወጡ መረጃዎችን የምናጋራችሁ ይሆናል። ቀጣዩ የኢትዮጵያ መንግስት ስርዓት አህዳዊ ፌዴራላዊ ወይስ ኮንፌዴራላዊ ይሁን በምክክር ጉባኤ በጥብቅ ከሚመከርባቸው አጀንዳዎች መካከል አንዱ ነው ተብሏል። በአዲስ አበባ ኮንቬንሽን ሴንተር እየተካሄደ በሚገኘው የምክክር ጉባኤ ምን እየተካሄደ ይገኛል? ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ ለኢትዮጵያ በቅርብ ርቀት በሚገኘው ቀይ ባህር ከሰሞኑ የነገሰውን ውጥረት ተከትሎ የአፍሪካ ህብረት በቀጠናው የሰፈነው ውጥረት እንዲረግብ ጥሪ አቅርበዋል። የህብረቱን መግለጫ እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። የኢትዮጵያ ቀጣይ መንግስት ስርዓት አህዳዊ ፌዴራላዊ ወይስ ኮንፌዴራላዊ ይሁን በኢትዮጵያ ምክክር ጉባኤ የተመከረባቸው ከሚገኙ ጥብቅ አጀንዳዎች መካከል አንዱ ሆኗል። ሀገራዊ ምክክር ጉባኤ በስምንተኛ ቀን ውሎ በአጀንዳው ዙሪያ በጥቃቅን ቡድን ደረጃ ሲካሄድ የቆየውን ምክክር አስቀጥሏል። ለምክክር ከቀረቡና ትኩረት ከሳቡ አጀንዳዎች መካከል አንዱ በሆነው የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ውስጥ የተካተተው የመንግስት አደረጃጀት አስተዳደር ስርዓት አይነት ንዑስ አጀንዳ ለኢትዮጵያ ቀጣይ የመንግስት ስርዓት ሶስት አማራጮችን አስቀምጠዋል። አህዳዊ ወይም ዩኒተሪ፣ ፌዴራላዊና ኮንፌዴራላዊ የሚሉት አማራጮች ለተመካካሪዎች በቀረበው የሀገራዊ ምክክር አጀንዳዎች የውይይት መርህ ጥያቄዎች ሰነድ ላይ የተቀመጡ ሲሆን ተመካካሪዎች ለኢትዮጵያ ይበጃል የሚሉት ሌላ ስርዓት ካለም እንዲያቀርቡ ሰነዱ ጠይቋል። ተመካካሪዎቹ የፌዴራል ስርዓትን ምርጫቸው የሚያደርጉ ከሆነ አሁን ያለው የፌዴራል ስርዓት ያለምን ማሻሻያ ይቀጥል፣ አሁን ያለው የፌዴራል ስርዓት ድክመቶች ተገምግመው ማሻሻያ የተደረገበት ከብሔር ፌዴራሊዝም ወጥተን ወደ ጂኦግራፊ ፌዴራሊዝም ወይም ይበልጥ ማዕከላዊ ወደሆነ ስርዓት እንሸጋገር በሚሉ አማራጮች ዙሪያ አስተያየት እንዲሰጡ መጠየቃቸውን ዋዜማ ዘግባለች። ሶስት የመንግስት አስተዳደር ስርዓቶችም እንደ አማራጭ የቀረቡ ሲሆን ፓርላሜንታዊ ፕሬዝደንትና የሁለቱ ስርዓቶች ቅይጥ በአማራጭነት ቀርበዋል። እነዚህ ስርዓቶች ለተመካካሪዎቹ በአጀንዳነት መቅረባቸው ነው ከሰነዱ ለማወቅ የተቻለው። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመንን በጊዜ መገደቡ የሚለው በአጀንዳው ስር ምክክር የሚደረግበት ንዑስ አጀንዳ ሆኖ ተቀምጧል። ሀገሪቱ የምትመራበት የምርጫ ስርዓት፣ የአብላጫ ድምጽ፣ ተመጣጣኝ የውክልና ስርዓትና ቅይጥ የውክልና ስርዓት የሚሉ አማራጮችም ቀርበዋል። የፖለቲካ ፓርቲዎች አደረጃጀት ጉዳይም ለምክክር የቀረበ ንዑስ አጀንዳ ሲሆን ብሔር መሰረት ያደረገ የፖለቲካ አደረጃጀት ቀርቶ ወደ ዜጋ ተኮር የፖለቲካ ስርዓት ሽግግር እንዲደረግ በሚጠይቁና የአሁኑ የፖለቲካ አደረጃጀትም የብሔር ብሔረሰቦችን የራስን እድል በራስ መወሰን መብት ማረጋገጫ ስለሆነ ሊነካ አይገባም በሚሉ ወገኖች መካከል ያለው ልዩነት በምክክር እንዲፈታ በንዑስ አጀንዳው ተጠይቋል። ከዚህ ጋር በተያያዘ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የምክክር ጉባኤው የመላ ኢትዮጵያን ጉዳይ በመሆኑ ለሁሉም ተደራሽ እንዲሆን መገናኛ ብዙሃን ሚናቸውን ሊወጡ ይገባል ሲሉ ጥሪ አቅርበዋል። ፕሮፌሰር መስፍን የምክክር ጉባኤውን ሂደት አስመልክተው ለመገናኛ ብዙሃን በሰጡት መግለጫ ምክክሩን በተመለከተ ከኮሚሽኑ የሚተላለፉ ትክክለኛ መረጃዎችን ለህዝብ ማድረስ ይገባል ሲሉ ነው ጥሪ ያቀረቡት። በተለይም በማህበራዊ ትስስር ገጾች የሚተላለፉ መረጃዎች ላይ ጥንቃቄ እንዲደረግም አሳስበዋል። ተመካካሪዎች ሀገራዊ ምክክር ጉባኤው ከጀመረበት ጊዜ ጀምሮ በቡድን ተከፋፍሎ የሀሳብ ማመንጨትና ማጠናከር ሂደት ሲያከናውኑ ቆይተዋል ምን ያሉት የተሰጣቸውን አጀንዳ በደንብ እየተወያዩበት መሆኑን ጠቅሰው በመነጋገር በመከባበርና በመደማመጥ ወደ ሀሳብ ማጠናከር ሂደት እንዲሄዱ የሚያስችል አካሄድ እስካሁን ድረስ ነበርን ባይ ናቸው። በዚህ መሰረት ውጤቱ ጥሩ መሆኑን ኮሚሽነሩ በመግለጫቸው ላይ ያመላከቱ ሲሆን በዛሬው ዕለት በተለያዩ ዘርፎች ብዙ እውቀትና ልምድ ያላቸው ባለሙያዎች ግብዓት የሚሆኑ መረጃ ለተመካካሪዎች ማቅረባቸውን ገልጸዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ህወሓት የመጨረሻ የተባለለትን የጦርነት ሙከራ ሊያደርግ ነው ተብሏል። ሆኖም ይህ የጦርነት ዝግጅት አደገኛ ዋጋ እንዲያስከፍል ብዙዎች እየሰጉ ነው። የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ የፌዴራል መንግስቱን ለመገልበጥ ከፋኖ እንደዚሁም ከሸኔ ያሎች ጋር አብረን እንሰራለን ሲሉ ከሰሞኑ መናገራቸው የሚታወስ ነው። የትግራይ ፖለቲካ ተንታኙ ሸዊት ውዳሴ ግን አዲስ አበባ ለመግባት የኢትዮጵያን ማዕከላዊ መንግስት ለማስወገድ ሸኔንና የፋኖ ያሎችን እንጠቀማለን የሚለው የህወሓት ስሌት ዋጋ ያስከፍላል ሲሉ ሞግተዋል። ለመንግስት ቅርብ የሆኑ ምንጮች ደግሞ ህወሓት የጥቅምት 24ቱን ስህተት ለመድገም ጫፍ ደርሷል ሲሉ ነው ይፋ ያደረጉት። እነዚህ ምንጮች ህወሓት በ2013 ዓ.ም የሰሜን እዝ ጥቃት በፊት ያደረገው የስትራቴጂክ ግምገማ ከባድ የፖለቲካና ወታደራዊ ስህተት እንደነበር የገለጹ ሲሆን ድርጅቱ በቅርብ ጊዜያት የሚያሰማቸው አንዳንድ መግለጫዎችም ተመሳሳይ እሳቤ እንደሚንጸባረቅባቸው ነው የገለጹት። እነዚህ ምንጮች እንደሚሉት ያ ጦርነት ዛሬም ድረስ ያልሻረ በህይወትና በንብረት ላይ ከፍተኛ ኪሳራ አስከትሏል። ሆኖም በቅርብ ወራት ከአንዳንድ የህወሓት ከፍተኛ አመራሮች የተሰሙ ንግግሮች ድርጅቱ ከዚህ እልቂት በቂ ትምህርት እንዳልወሰደ የሚያመላክቱ መሆናቸውንም ይጠቁመዋል። ምንጮቹ እንደገለጹት ህወሓት በኢትዮጵያ ዘመናዊ ፖለቲካ ታሪክ ውስጥ በተለያዩ ጊዜያት
ከተለያዩ አካላት ጋር የፖለቲካ ግንኙነት ለመፍጠር የቻለ ድርጅት ሲሆን እነዚህን ግንኙነት የራሱን የቻለ ፖለቲካ ግቦች ለማሳካት እንደሚጠቀምባቸው አብራርተዋል። እነዚህ የመንግስት የቅርብ ምንጮች እንደሚሉት የህወሓት አመራሮች የቅርብ ጊዜ መግለጫዎች ድርጅቱ በሀገሪቱ ያለን የፖለቲካና የጸጥታ ሁኔታ በትክክል እንዲገመገም እድል ካልሰጠው መቼም ሊማርበት አይችልም ነው ያሉት። ምንጮቹ አክለውም ኢትዮጵያ ካለፉት ዓመታት የተለየ የፖለቲካና የጸጥታ ሁኔታ ውስጥ መግባቷን ገልጸው በትጥቅ ትግል የመንግስት ለውጥ ለማምጣት የሚደረግ ሙከራ የሚቻልበት ዘመን እንዳለፈን የተናገሩት። እንደ ምንጮቹ ገለጻ ዘላቂ የፖለቲካ ተጽዕኖ ለመፍጠር የሚፈልጉ ኃይሎች በውይይትና በፖለቲካ ሂደት መሳተፍ እንደሚገባቸው ነው የጠቆሙት። የሰዓቱ ዜናችን እንደቀጠለ ይገኛል። መንግስት ኦነግ ሸኔ ሲል በሽብርተኝነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ኃይል የምክክር ሂደቱን አልቀበለም ሲል ገልጾታል። በሀገረ ምክክሩ እንዲሳተፉ ጥሪ ከመቅረብላቸው የታጠቁ ኃይሎች መካከል አንዱ የሆነው የኦሮሞ ነጻነት ሰራዊት ወይንም ኦነግ ሸኔ የምክክር ሂደቱን ያጣጠለበትን መግለጫ ይፋ አድርገዋል። አማጺ ኃይል የኦሮሞ ነጻነት ሰራዊት ግንባር ወይንም ኦሮሞ ነጻነት ሰራዊት ከሰሞኑ ባወጣው በዚህ መግለጫ የብሔራዊ ምክክር ሂደቱን የአንድ ወገን ንግግር ሲል ነው ያጣጣለው። ታጣቂ ቡድኑ ባወጣው መግለጫ ሂደቱ በጠቅላይ ሚኒስትር አብይ አህመድና በደጋፊዎቻቸው መካከል ብቻ የሚደረግ ውይይት ነው ያለው ሲሆን በዚህ አስተዳደር ስር ምንም አይነት እውነተኛ ሀገራዊ ምክክር ሊካሄድ አይችልም ሲል የሞገተው ቡድኑ ምክክሩ የጠቅላይ ሚኒስትሩን ስልጣን የሚያጠናክሩና የኢትዮጵያን ክልሎች የበለጠ የሚከፋፍሉ ህገ መንግስታዊ ለውጦችን ለማመቻቸት ያለመ ነው ሲል ከሷል። ምንም እንኳን ለምክክር ሂደቱ ከቀረቡ አጀንዳዎች መካከል እነዚህን ሀሳቦች የሚያንጸባርቁ ነጥቦች ያልተገኙ ቢሆንም ሆኖም ግን የታጠቁ ኃይል እውነተኛ ምክክር ሊካሄድ የሚችለው የሀገሪቱ የትጥቅ ግጭቶች ካበቁ በኋላና እውነት እርቅና ሰፊ ፖለቲካ ተሳትፎ በሚፈቅዱ ሁኔታዎች ስር ብቻ እንዲሆን ይፋ አድርገዋል። አማጺ ቡድን በተጨማሪም የብሔራዊ ምክክር ኮሚሽን አባላትን የአንድ ፓርቲ ትዕይንት አካል ሆኗል ሲል የከሳቸው ሲሆን ለሂደቱም ህጋዊና ታሪካዊ ተጠያቂነትን ይወስዳሉ ባይ ነው። ከዚህ ባለፈ መቀመጫቸውን በባህር ማዶ ያደረጉ የተቋማዮች ለአብነት ያክል የኢትዮጵያን ትብብር ለድልና ሽግግር የተባለ ቡድን በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱን የኢትዮጵያን እየተባባሰ የመጣ የፖለቲካና የደህንነት ውጥረቶችን መፍታት የማይችል የማስመሰል ምክክር ሲል ገልጾታል። ለነዚህ የቅርብ ጊዜ መግለጫዎች ከፌዴራል መንግስትም ሆነ ከኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠ ቀጥተኛ ምላሽ የለም። ሆኖም ግን የብሔራዊ ምክክር ኮሚሽን ዋናው ኮሚሽነሩ ፕሮፌሰር መስፍን አርአያ በምክክር ጉባኤው ጅማሮ የመጀመሪያ ቀናት የታጠቁ ኃይሎች ወደ ምክክር ኮሚሽኑ አልገባም ያሉ ሌሎች የፖለቲካ ኃይሎች ዛሬም ድረስ ወደ ምክክር ጉባኤው እንዲመለሱ በራችን ክፍት ነው ሲሉ ጥሪ ማቅረባቸው የሚታወስ ነው። ወደ ዜናችን የመጨረሻው ክፍል እናምራ። ለኢትዮጵያ ቅርብ በሆነው ቀይ ባህር አካባቢ ከሰሞኑ መጠነ ሰፊ ውጥረት ነግሷል። ይህንን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የየመኑ አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በአስቸኳይ እንዳይቆም ጥሪ አቅርበዋል። ሁቲዎች በቀይ ባህር ሲጓዙ የነበሩ ሁለት ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲሉ አውግዘውታል። በኢራን የሚደገፈው ሁቲ ጥቃቱን የፈጸመው ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቀ ከጥቂት ሰዓታት በኋላ ነው። ይህንን እገዳ ጥሷል የተባሉ ነዳጅ የጫኑ መርከቦች በድሮንና ሚሳይሎች መመታታቸውን የተጠቀ ቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ ተናግረዋል። የአፍሪካ ህብረት በዛሬው ዕለት ባወጣው መግለጫም ድርጊቱን በጽኑ እንደሚኮንን አስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ እንደምታ የሚኖራቸው አደገኛ የውጥረት መባባሶች ናቸው ሲል ነው የኮነናቸው። መርከቦቹ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው የአፍሪካ ህብረት ለሀገሪቱ ደህንነት ሉዓላዊነትና መረጋጋት የማያናውጥ ድጋፍ እንዳለው ነው ያስታወቀው። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ የአይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንደዚሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስተዋል። ነጻ የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራም ያወገዘ ሲሆን በዓለም አቀፍ ህግ መሰረት የባህር ጉዞ ነጻነት፣ ዝውውርና የንግድ መርከቦች ደህንነትና ጥበቃ ሙሉ በሙሉ መከበር እንዳለበትም በመግለጫቸው ላይ ጠቅሰዋል። ሁቲዎችም ንግድ መርከቦች ላይ የሚያደርሱትን ጥቃት በሙሉ በአስቸኳይ እንዳቆሙ እንደዚሁም ውጥረቱን የበለጠ ሊያባብሱ የሚችሉ የትኛውንም እርምጃዎች ከመውሰድ እንዲቆጠቡ ሊቀመንበሩ ጥሪ ያቀረቡ ሲሆን የባህር ጉዞ የሚመራባቸው ዓለም አቀፍ ህጎችን ሙሉ በሙሉ እንዲያከብሩ ነው ጥሪ ያቀረቡት። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።